የኢትዮጵያ አካባቢዎች የአርሰናል ደጋፊዎች ደስታቸውን በሞቅ ባለ ሁኔታ የገለጹበት ነው። ከ22 ዓመት በኋላ መሆኑ ልዩ ያደርገዋል። አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ አንድም ቀይ ካርድ ሳይመለከት ሶፊ ይገርታል። አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ አንድም ቀይ ካርድ ሳይመለከት አንድም ፔናልቲ ሳይሰጥበት ዋንጫ የወሰደ የመጀመሪያውና ብቸኛው የእንግሊዝ ፕሪሚየር ሊግ ክለብ ሆኗል። ትናንት አንደኛው ሪከርድ ይሄኛው ሪከርድ ነው። እንግዲህ አርሰናል ዋንጫ ሲወስድ ከ22 ዓመት በኋላ ነው። ከረጅም ጊዜ በኋላ ነው። ለአራተኛ ጊዜ ነው የፕሪሚየር ሊጉን ዋንጫ ማሳካት የቻለው እና አርሰናል ይህንን ዋንጫ ሲወስድ ይህንን ዋንጫ ሲያሳካ አራተኛ ድሉን ሲያጣጥም ከ22 ዓመት በኋላ ሲያሳካ አንድም ተጫዋች የአርሰናል ተጫዋች ቀይ ካርድ አላየም። በፕሪሚየር ሊጉ 38ቱንም ጨዋታ አንድም የአርሰናል ጨዋታ ላይ ፔናልቲ ለአርሰናል አልተሰጠበትም እና በዛ መልኩ የተጠናቀቀ ነው። በዝርዝር እንመጣበታለን ይሄንን ጉዳይ። በአርሰናል እግር ኳስ ክለብ እያንዳንዱን ደቂቃ የተጫወተው ዙቢሜንዲ ነው። 38ቱንም የፕሪሚየር ሊግ ጨዋታ መጫወት የቻለ ነው። ከሱ በመቀጠል ራያ ነው። ራያ 37 ጨዋታ የትናንቱ ብቻ ነው ያመለጠው ባይዘው ራያ በፕሪሚየር ሊጉ። ከዛ በመቀጠል ዴክላን ራይስ ነው 2 ጨዋታ ብቻ ነው ያመለጠው የትናንቱና ከዛ በፊት አንድ ጨዋታ 36 ጨዋታዎችን አድርገዋል። ይሄ ከአርሰናል ጋር የተያዘ ነው አድማጮቻችን። ከዛ ባለፈ ደግሞ የተለያዩ ክብረ ወሰኖች ወይም ሪከርዶች ተሰብረዋል። በዚህ በእንግሊዝ ፕሪሚየር ሊግ ላይ የኮከብ ምርጫዎችም ተከናውነዋል። ከነዚህ ክብረ ወሰኖች መካከል ለምሳሌ በፕሪሚየር ሊጉ ቼልሲ በየትኛውም የአውሮፓ ውድድር በቀጣዩ ዓመት አይሳተፍም። 8 ቀይ ካርድ ተመዝግቦበታል ቼልሲ። በጣም የሚገርም ነው። 8 ቀይ ካርድ በአንድ የውድድር ዓመት ቼልሲ 8 ቀይ ካርድ የተመዘገበበት እግር ኳስ ክለብ ሆኗል። ብሩኖ ፈርናንዴዝ 21 አሲስት በማድረግ ሪኮርድ ሰብሯል። ይህንም ከቴሪ ኦነሪና ከኬቨን ደብሩነ 20 ተጋርቶ ነበር። ትናንት 21ኛ አሲስቱን አድርጓል። ይሄ 21ኛ አሲስቱ አከራካሪ ነበር፣ ግን ትክክለኛ አሲስት ነው ተብሎ መጨረሻ ላይ ጸድቋል። ምንድነው ኳሱ ሲመታ ማዕዘን ገጭቶ በእጅ ተጨርፏል ነው እንደ አሲስት አይቆጠርም የሚል መከራከሪያ ፖይንት ተነስቶ ነበር። በኋላ ላይ ግን ክርክሩ በፕሪሚየር ሊጉ እንዲጸድቅ ተደርጎ 21ኛ አሲስቱን አድርጎ ክብረ ወሰኑን ለብቻው አዲስ ክብረ ወሰን አስመዝግበዋል። ሌላም ሁለተኛ ክብረ ወሰን ከስቴቨን ጄራርድ የተጋራበትን አከናውኗልና ከቆመ ኳስ 11 ወይም ብዙ አሲስት በማድረግ ከቆመ ኳስ 11 ከዚህ በፊት ስቴቨን ጄራርድ ነበር የዚህ ክብረ ወሰን ባለቤት ማለት ነው። 11 የቆመ ኳስ እና ትናንትም ከቆመ ኳስ ስለሆነ በተመሳሳይ 11ኛ አሲስት በመሆን ከቆመ ኳስ ክብረ ወሰኑን ከስቴቨን ጄራርድ ጋር ተጋርቷል። ከ10 ከኦፕን ፕሌይ ያስቆጠራቸው ናቸው። በፕሪሚየር ሊጉ በዚህ አጋጣሚ ለመግለጽ ያክል ከኦፕን ፕሌይ ብዙ አሲስት ያደረገው ቴሪ ኦነሪ ነው። 20 አሲስት አድርጓል። 20ውንም በኦፕን ፕሌይ ነው አሲስት ያደረገው። ኬቨን ደብሩነ ከ20ው 17ቱን ከኦፕን ፕሌይ 3ቱን ደግሞ ከአሲስት ነው። ብሩኖ ፈርናንዴዝ ደግሞ 10 ከኦፕን ፕሌይ 11 ከአሲስት ከቆመ ኳስ ነው አሲስት ያደረገው። በቆመ ኳስ አሲስቱ ደግሞ ከስቴቨን ጄራርድ ጋር ክብረ ወሰን ተጋርቷል። ሌሎችንም እናነሳለን አድማጮቻችን። ስንብቶች ነበሩ፣ እምባምባ የሚያሰኙ የሚያስለቅሱ ስንብቶች። በተለይ የሞሐመድ ሳላ አንጀት የሚበላ ነበር። የፔፕ ጋርዲዮላ እና የበርናንዶ ሲልቫ ደግሞ በእምባ የታጀበ ሙሉ በሙሉ ማለት እና በጣም በቃ ለተመልካች እንኳን አይደለም ለነሱ ቴሌቪዥን ለሚመለከት ሰው ራሱ የነዚህ ክለብ ደጋፊዎች ራሱ የሚያስለቅስ አይነት ክስተት የነበረበት ነው የትናንቱ ክንውን። አጠቃላይ እነዚህን ጉዳዮች በዝርዝር እናነሳለን። ሶፊዬ ጀምረው። እሺ ግርምዬ፣ ቀዳሚ ጉዳይ ያው ሻምፒዮኑን አርሰናልን የተመለከተ ነው የሚሆነው። ትናንት አርሰናሎች እንግዲህ በመላው ዓለም የሚገኙ አርሰናሎች ምድር አልበቃቸው ብሎ በጣም በከፍተኛ ስሜት ቡድናቸውን ከ22 ዓመታት በኋላ ሻምፒዮን መሆኑንም ተከትሎ ከፍተኛ የሆነ መነቃቃት፣ ከፍተኛ የሆነ የደስታ አገላለጽ በሁሉም አካባቢዎች ተመልክተናል። ኬንያ ትናንት በጣም የተለየ ነበር። እንደሚታወቀው የሀገሪቷ ፕሬዝዳንት ዊሊያም ሩቶን ጨምሮ በኬንያ አርሰናል በርካታ ደጋፊዎች ያለው ክለብ ነው። እጅግ በጣም በርካታ የህብረተሰብ ክፍል ወደ አደባባይ በመውጣት ጭምር በከፍተኛ ቁጥር ደስታውን የገለጸበት ነው። ሌላው ከፍተኛ ቁጥር የታየበት ኢንዶኔዥያ ላይ ነው። ኢንዶኔዥያ ላይ
እንደዚሁ አርሰናል ከፍተኛ ደጋፊ እንዳለው ተመልክተናል። ከፍተኛ ህዝብ ወደ መንገድ ወጥቶ ወይም ወደ አደባባይ ወጥቶ በተመሳሳይ ደስታውን የገለጸበት ሂደት ተመልክተናል። ለንደን ትናንት በጣም የተለየ ነበረ። ኢስሊንግተንና አካባቢው በጣም በርካታ ህዝብ ወጥቶ ደስታውን ሲገልጽ ነበረ። ጨዋታው በሴልኸርስት ፓርክ ስቴዲየም ቢሆንም ሁሉም ሰው ሴልኸርስት ፓርክ ስቴዲየም መገኘት ስለማይችል ኤምሬትስ ስቴዲየም አካባቢ ምሽቱ በጣም የሚያምርና ውብ ነበረ። አዲስ አበባ ላይም እንደዚሁ በተለይ ይሄ ናሞል ያለበት አካባቢ ናሞል አደባባይ ጋር ልክ እንደ ባለፈው ማክሰኞ ሻምፒዮን ሲሆኑ ሁሉ ሴሌብሬት እንዳደረጉበት ትናንቱ ከፍተኛ ሴሌብሬሽን ነበረ። በየአካባቢው በየከተማዎች በየአካባቢ በሁሉም አካባቢዎች አዲስ አበባን በየተለያዩ ቦታዎች በክልል ከተማዎችም ከፍተኛ የሆነ መነቃቃት ወይም ከፍተኛ የሆነ የደስታ አገላለጽ ነበር። እንዲሁም አንዳንዶች የአርሰናልን ደጋፊ ቁጥር በዚህ ልክ አልገመት ነው የሚሉ ብዙ እንደሆነ እናውቃለን፣ ግን በዚህ ልክ እንደሆነ አናቅም የሚልና አስገራሚ እንደሆነባቸው ብዙዎች ሲገልጹ የነበረበት ሂደት ተመልክተናል። እና የተለየ ነበር የትናንትናው የደስታ አገላለጽ አርሰናል። ሶፊ አንድ ነገር በጣም አቋርጬ መጣሁኝ መግለጽ ነበረብኝ መጀመሪያ ላይ አይንዬ ስላስታወሳችኝ ነው። የትናንቱ የሲዲ ስፖርት የላይቭ ስርጭት በሀገራችን የቀጥታ ስርጭትና በሲዲ ስፖርት ታሪክ ከፍተኛ ቪው ያገኘና ከፍተኛ ሪከርድ የሰበረ ሆኗል። ሶፊ በዚሁ አጋጣሚ መጀመሪያ ነበር መግለጽ የነበረብኝ በኢትዮጵያ ቀጥታ ስርጭት ላይቭ ስርጭት ታሪክ እና እንዲሁም ደግሞ በሲዲ ስፖርት ታሪክ ከፍተኛ ቪው የታየው የትናንቱ ቀጥታ ስርጭታችን ነው። ከፍተኛ ተመልካች የተመለከተው ማለት ነው። እቺን ለመግለጽ ብዬ ነው። ቴንክ ዩ ግርምዬ። እሺ ስለዚህ የትናንትናውን እንቅስቃሴ እንግዲህ በተለያዩ አካባቢዎች በተወሰነ መንገድ ለመቃኘት ያህል በጣም አስገራሚና የተለየ ነበረ። ኢቨን እኔም ኢትዮጵያ ውስጥ በዚህ ልክ የአርሰናል ደጋፊ ኦፍ ኮርስ ብዙ እንደሆነ አውቃለሁ፣ ግን በዚህ ልክ እንደሆነ ግን ለመገመት በጣም አስቸጋሪ ነው። ምክንያቱም ኤቭሪዌር ነው፣ የትም አዲስ አበባ የትም ቦታ ብትሄድ በአርሰናል ደጋፊዎች ተሞላ ነበረ። ክልል ላይ በየአካባቢው ብትሄድ በሁሉም ቦታ ላይ የሚላኩል መልእክቶች፣ የሚላኩት ሜሴጆች፣ የሚታዩት ምስሎች በጣም በርካታ ናቸውና ትናንት ማንስቸዋለሁ። እኔ እንዲህ አይነት ስፖርታዊ ስሜት የተመለከትኩት በስፖርት ጋዜጠኝነት ዘመኔ ኢትዮጵያ ከ31 ዓመታት በኋላ በአፍሪካ ዋንጫ ስትገባ አፍሪካ ዋንጫን ስትቀላቀል አሰልጣኝ ሰውነት ቢሻው ታላቁ አሰልጣኝ ኢትዮጵያን ወደ አፍሪካ ዋንጫ ሲያስገባ የነበረው ስሜት በኋላ በእግር ኳስ ውስጥ ከተመለከትኳቸው ስሜቶች ይሄ በጣም የተለየው ነው። ይሄ በጣም የተለየው ያኛውና ይሄኛውን ላወዳደር አልችልም። ያ የአገር ጉዳይ ነው። ቁጥሩ ቢዛ የሚነስም ማወዳደር አልፈልግም። ነገር ግን የስሜቱ ድባቡ ግን በዛ ልክ ነው የተመለከትኩት። ሁሉም የአርሰናልን ማሊያ አድርጓል። ሁሉም የአርሰናልን ባንዲራ ይዟል እና በጣም የተለየ ስሜት የተፈጠረበትን ሂደት ተመልክተናልና ይሄንን ወደ ሀገራችን እግር ኳስ ብናመጣው ምን ያህል የኢትዮጵያ ሕዝብ እግር ኳስ ወዳድ ስፖርት ወዳድ እንደሆነ ማሳያ ነው። ብንሰራ ብንለወጥ ብሔራዊ ቡድናችን ዓለም ዋንጫ ቢገባ ብሔራዊ ቡድናችን አፍሪካ ዋንጫ ላይ ተፎካካሪ ቢሆን ብሔራዊ ቡድናችን በወጣቶቹም በሁሉም ደረጃ ተፎካካሪ መሆን ቢችል እግር ኳስ የሚወድ ሕዝብ እንዳለን ተመልክተናል። እግር ኳስ የሚወድ እንግዲህ ጨምራቸው የማንቸስተር ዩናይትድ ደጋፊዎች እነዚህ ላይ ጨምራቸው የቼልሲን የሊቨርፑልን የሲቲን ደጋፊዎች ጨምራቸውና እነዚህ ሁሉ ኢትዮጵያውያን እና አንድ ላይ ስለዚህ ኢትዮጵያ ብሔራዊ ቡድን ላይ ስኬት ቢመጣ በጣም በጣም የተለየ ነገር መፍጠር ይቻላል። የተለየ አዲስ ነገርም በኢትዮጵያ ስፖርት ውስጥ ማምጣት የሚቻልበት እድል እንዳለ በደንብ የሚያስገነዝብ ይመስለኛል። ግን ሶፊ እዚህ ጋር እንደው ጥሩ ሀሳብ ፖይንት አነሳ። ከትናንቱ ጉዳይ ትንሽ ይወጣ እንበልና ይሄ አብዛኛው እኛን ጨምሮ ጋዜጠኞች በኢትዮጵያ ስፖርት ላይ ጫናዎች ይበዛሉ እና እነዛን ጫናዎች በጣም በህይወታችን ጭምር እስከ መምጣት በቤተሰቦቻችን ጭምር እነዛ ጫናዎች ሲመጡብን ነው እርግፍ አድርገን በህይወታችን ላይ አደጋ የሚመጣ ከሆነ ቤተሰቦቻችንን እኛ በምናቀርበው መረጃ የሚንቋሸሹብን ከሆነ ለምን ትተነው ማንም የማይናገረንን የእንግሊዝን ፕሪሚየር ሊግና የአውሮፓ ሊግን አንሸፍንም በሚል የተሄደበት ርቀት የኢትዮጵያን እግር ኳስ በተለይ በዋናነት የጎዱ አይመስልም ሶፊ? አንደኛው ትልቁ ነገር ግርምዬ አሁን የትኛውም ጋዜጠኛ ትላልቅ ሚዲያ ብትመለከት ስለ ኢትዮጵያ ስፖርት ማንም መግባት አይፈልግም፣ መነካካት አይፈልግም፣ መከሰስ አይፈልግም፣ በየፍርድ ቤቱ መመላለስ አይፈልግም። እኛ እንደደረሰብን ማለት ነው። እኛ ከዚህ በፊት ተናግረናል። ማስተማሪያ ነው ብዙዎች እንድንሆን መረጃውን ስናቀርብ ነበር እና ያ ያመጣው ተጽዕኖ አይመስልም ወይ? የሀገር ውስጥ መረጃዎች ሽፋን አለማግኘት ምንም ጥያቄ የለውም። ያው ግልጽ ነው። ሚዲያ አራተኛ መንግስት ነው ይባላል በዓለማችን ላይ። የስፖርቱ ላይ ደግሞ ሚዲያ ለእኔ አራተኛ መንግስት ሳይሆን ሚዲያ ለስፖርት አንደኛ መንግስት ነው። ሚዲያውን ማክበር አለብህ። ቢተችም
መቀበል አለብህ። ስህተት የሆነውን ነገር ማሳየት ይኖርብሃል። ትክክለኛውን ነገር መቀበል አለብህ። ትችቶችን መልመድ መክፈት አለብህ። ይሄ ኢትዮጵያ ውስጥ አሁን በትልቁ የሚታየው ነገር ስፖርት ውስጥ የትኛውም አካል ነው። ይሄ እግር ኳስ ላይ ብቻ አይደለም ያለው፣ በሁሉም ስፖርቶች ላይ ማንም መተቸት አይፈልግም። ማንም ሀሳብ ስታነሳበት ወይም ተቃውሞ ስታነሳበት አይፈልግም። እና ስፖርቱ ደግሞ ለማጨብጨብ ብቻ ከሆነ የምዘግበው የአገር ውስጡን ስፖርት ወይም በዛ መንገድ ለማየት ብቻ ከሆነ ደስ አይልም። ጥሩንም ነገር መጥፎንም ነገር እኩል ባላንስ አድርገህ ማሳየት ይኖርብሃል። እና ብዙዎቹ እኛንም ጨምሮ ከሀገር ስፖርት እንድንወጣ የውጭ ናፋቂ እንድትሆን የሚያደርግ ገፊ ምክንያቶች አሉ። እነሱን ገፊ ምክንያቶች በጋራ በመነጋገር መድረኮችን በመፍጠር ማስተካከል ይኖርብናል ብዬ አስባለሁ። ጋዜጠኛውም ጋር ችግር ሊኖር ይችላል። ፌዴሬሽኖቹ ጋር በጣም ብዙ ችግሮች አሉ። ምክንያቱም ይሄ ግልጽ ነው። ችግር ባይኖር ውጤት እናመጣ ነበረ። ምንም ይሄ የምንደባበቀው አይደለም። የለም አንልም። ግን የመጣው ችግሩ ከየት ነው የመጣው? ሲወርድ ሲዋረድ ነው ወይ የመጣው? የዛሬ ችግር ነው ወይ? እንዴት አድርገን እንፍታው የሚለውን በጋራ መድረክ ተፈጥሮ ግልጽ ያለ ነገር ተነጋግሮ የትኛው መስመር ነው የትኛው ሰው ማለፍ የሌለበት፣ የትኛው መስመር ነው የትኛው አካል ማለፍ የሌለበት በሚለው ግልጽ የሆነ ዓለም ላይ በሚሰራበት መንገድ በጋራ የሚሰራበት መንገድ ቢመጣ የሀገራችንም ስፖርት ምንም ጥያቄ የለውም። ግርምዬ በደንብ ማድረግ የሚችል በደንብ መወደድ የሚችል አጋጣሚ ነው ያለው እና ሰውም ወደ ውጭ የወጣበት ምክንያት ተመልካቹም የውጭ ስፖርት ናፋቂ የሆነበት ምክንያት እዚህ ላይ የሚያየው ነገር ጥሩ ነገር ስለማያይ ነው። ሜዳ ውስጥ ገብቶ 90 ደቂቃ ምንም ነገር ሳያይ ከወጣ ወይ ፍጥነት የሌለው ኳስ ወይ ጠንካራ ፉክክር የማይታይበት ወይ ምንም ነገር የሌለው ኳስ የሚያይ ከሆነ የተሻለውን ይመርጣል። ምክንያቱም ዓለም ግሎባላይዜሽን ናት። ምንም በቃ አሁን ዓለም በእጃችን በመዳፋችን ያለች ነገር ናት። ሞባይላችን ላይ ናት ያላችሁ ዓለም። ስለዚህ በጋራ በአንድነት ስሜት በጋራ ስሜት ያንን ነገር ማምጣት ይኖርብናል ብዬ አስባለሁና በእርግጠኝነት ነገር የትኛውም ጋዜጠኛ ስለ ሀገሩ ስፖርት መዘገብ ይወዳል፣ ደስ ይለዋል። ግን ያ በሚሆንበት ሰዓት ጫናው ሁኔታው ትንሽ አስቸጋሪ ይሆናል ነው። ተመልሶ እኮ ታይቷል እኮ አሁን በኢትዮጵያ እግር ኳስ ላይ ከዚህ በፊትም እኮ ተመሳሳይ አይነት ነገር ነበር አይደል? የሀገር ውስጥ ስፖርት አዘግቡን በሚል ኦኬ ኢትስ ኦኬ ብለን 70-30 አስቀምጠን 70%ቱን የሀገር ውስጥ ዘገባ 30%ቱን የውጭ ዘገባ በማድረግ በዚህ ደረጃ ማለት ነው 70-30 አድርገን በእኛ ያለውን ነው ለማሳየት የምሞክረው። አብዛኞቹም በእኛ ልክ ሲሰሩ ነበር። ግን ጫና ሲመጣ እና የኢትዮጵያ ስፖርት ተመልሶ ነበር። ክፍያዎችን ታስታውሳለህ ሶፊ? የተጫዋቾች ዝውውር ጭምር ኢንዲቴል እከሌ የተባለው ክለብ ከኢትዮጵያ እከሌን አዛወረ እየተባለ መረጃ ስንሰጥ የነበረበት ሂደት ነበር። አሁን ግን አንድም በተለይ ትላልቅ መገናኛ ብዙሃኖች ይህን ጉዳይ አነሱትም። የኢትዮጵያውያኖች ማለት ለምን ጫናዎች በዙ፣ ስድቦች በዙ፣ በየፍርድ ቤት የክስ ወረቀት በዛ። ከዚህ አንጻር ከሀገር ውስጥ ገፊ ምክንያቶች እየመጡ ኤንዜን ያኔ ብዙ ተቀባይነት የነበረው የኢትዮጵያን ኳስ ለመመልከት የሚፈልገው ባይዘው ይሄ ብቻ ነው ሪዝኑ ብዬ እያልኩ እየተናገርኩ አይደል። ሌሎች ምክንያቶችም ይኖራሉ፣ ገፊ ምክንያቶች አሉ። ግን ዋነኛ የሚባለው ሚዲያዎች የሀገር ውስጥ መረጃዎችን እርግፍ አድርገው እንዲተው ያደረጋቸው እንዳልከው ሁሉም ፌዴሬሽኖች ጋር ማለት ሁሉም ፌዴሬሽኖች ጋር ተመሳሳይ አይነት ችግር አለ። መተቸት አይፈልጉም። ሲተቹ ማስፈራሪያዎች፣ የተለያዩ ነገሮች ስለሚመጡ ሰዎች በዚህ ምክንያት በርካታ ጋዜጠኞች ማየት ትችላለህ። የትኛው ሚዲያ ስለ ውጭ ስፖርት ነው ዘገባውን ለምን ማልጣላው ችግር የማይደርስብኝ ወደ ሌሎች ሚዲያዎች ወይም ደግሞ ተጠያቂነት በአግባቡ ከሆነ እቀበላለሁ። እኔ ያው ለምሳሌ ማለት ግን አንድ ሰው እኔ በሰራሁት ዘገባ ምክንያት በተለይ ቤተሰቤን ሊያንቋሽሽብኝ ግን አልፈልግም። በእንደዚህ አይነት ምክንያት ማንም ነፃነት ወደምታገኝበት ፍለጋ ወደ አውሮፓ ሊጎች ጋዜጠኛው ኮበለለ። አብዛኛው ጋዜጠኛ ማለት ነው፣ ማጆሪቲ ጋዜጠኛ ማለት ነው። እና በዛ ምክንያት የመጣ ይመስለኛል። ግን እርግጠኛ ነኝ አሁንም ከጋዜጠኛ ጋር በመስራት የኢትዮጵያን ኳስ መመለስ ይቻላል። የትናንቱ የነበረው ስሜት ኢትዮጵያ ውስጥ የነበረው ስሜት እርግጠኛ ነኝ ሚዲያ አብዛኛው ሰው ስለሚከታተል ነው። መረጃዎችን በየቀኑ እያንዳንዱ ስለ እንግሊዝ ኳስና ስለ ኢትዮጵያ ኳስ አነጻጽረህ አንድን አሁን በአሁኑ ሰዓት ስፖርት ያለውን ብትጠይቀው ስለ ኢትዮጵያ ኳስ አንድ መስመር እንኳን የሚነግርህ ላታገኝ ትችላለህ። ስለ እንግሊዝ ግን ፈትፍቶ ስለ እያንዳንዱ ክለብ የሚነግርህ ግን በጣም በርካታ የስፖርት ቤተሰብ ተፈጥሯል። አሁን ከሚዲያዎች ጋር ያላቸውን ግንኙነት ፌዴሬሽኖች ስሙዝ ቢያደርጉት የኢትዮጵያን ስፖርት አጠቃላይ ስፖርት መቀየር ይቻላል። ምንም ጥያቄ የለውም። ግርሜ ጎረቤት ጋር ድግስ ተረግሶ አንተ ጋር ድግስ ከሌለ ድግሱን ጎረቤት ጋር ሄደህ ትበላለህ። አማራጭ የለም። ቤት ምንም ምግብ ከሌለ ማለት ነው፣ ድግስ ከጎን ካለ። ስለዚህ የኛ አገር እግር ኳስ የኛ አገር ስፖርት
በሚፈለገው ደረጃ እያደገ አይደለም። በሚፈለገው ደረጃ ለሀገራችን ማምጣት ያለበትን ተጽዕኖ እየፈጠረ አይደለም። የምንመለከተው ነገር አስደሳች ነው ወይ ጥያቄ የሚያስነሳ ነው። ስለዚህ እሱ መሰረት ባረገ መንገድ እንግዲህ መፍትሄዎችን ማዘጋጀት፣ መፍትሄዎችን ማምጣትና በጋራ መስራትን መልመድ ይኖርብናል ብዬ አስባለሁ። እሱን በማድረግ ማስተካከል ይቻላል ብዬ አስባለሁ። ግን ከዛ ውጭ ግን አንዳንድ የሚነሱ ነገሮች አሉ። የኢትዮጵያን ለምን የውጭ ስፖርት ላይ የሚያለቅስ ሰው ታየ? ለምን የውጭ ስፖርት በዚህ ደረጃ ተደገፈ? ኒዮ ኮሎናሊዝም ነው ምናምን የሚሉ ነገሮችን እንመለከታለን ሚዲያ ላይ እና አንድን ሰው የማይክል ጃክሰን ሙዚቃ ታዳም ትለዋለህ እንዴ? አትለውም አይደል? አንድን ሰው የሴሌን ዲዮን ሙዚቃ ለምን አዳምጥክ ትለዋለህ እንዴ? እግር ኳስና ሙዚቃ ዓለም አቀፋዊ ነው። በነገራችን ላይ ዓለም አቀፋዊ ነው። ይሄ ከምንም ጋር የሚያገናኘው ነገር የለም። ከቀኝ ግዛት ጋር ከምናምን የሚያገናኘው የለም። ፈን አረገው፣ ተዝናናበት፣ በሚያየው ነገር ተረሰተ፣ የሚያየው ተጫዋች ማረከው፣ አጫወት መንገዱ፣ የሚያየው ክለብ ተመቸው፣ ከዛ አደነቀ፣ ከዛ በኋላ አድናቆቱን ገለጸ። ሌላ ነገር የለው። ሶ ይህንን ከሌላ ነገር ጋር ማያያዝ ያለብን ግን የሀገራችን ስፖርት መመለስ አለበት። ኦፍ ኮርስ መስተካከል አለበት። ኦፍ ኮርስ እሱን ማየት ያለብን ይመስለኛልና አንዳንዴ እንዲህ አይነት አስተያየት የሚሰጡ ሰዎች ወይ እግር ኳስን አያውቁም፣ ወይ እግር ኳስን አይመለከቱም፣ ወይ የእግር ኳስን ግሎባላይዜሽን የተረዱ አይደሉም። ፉትቦል ወይም ደግሞ ስፖርት ኢዝ ዩኒቨርሳል ላንጉጅ፣ ዓለም አቀፍ ቋንቋ ነው። ጾታ አይለይም፣ ብሔር አይለይም፣ ፖለቲካ አመለካከት አይለይም። ስፖርት ዓለም አቀፍ ቋንቋ ነው። በቃ አለቀ። ደራርቱ ቱሉ የመጀመሪያውን የወርቅ ሜዳሊያ በአፍሪካ ምድር ስታነሳ የአፍሪካ አትሌቱና ባርሴሎና ላይ 1992 ላይ ኢትዮጵያኖች ብቻ አይደለም የተረሰቱ፣ አፍሪካኖች ተረስተዋል። ጥቁር ሕዝብ በሙሉ ተረስተዋል። ገብቷል። ስፖርት ግሎባላይዜሽን ነው። ለምን ኬንያዎች ኢትዮጵያ ስላሸነፈች እንዴት ትደሰታላችሁ ማለት አይኖርብም። ሶ የስፖርትን ኃይል አቅም መረዳት ነው እንጂ የሚያስፈልገው በዛ ልክ ለማጣጣል መሄድ ወይም የሰውን ስሜት ለመንቀፍ መሄዱ ተገቢ አይመስለኝም። ግን የሀገራችን ስፖርት መሻሻል አለበት፣ መምጣት አለበት የሚለው ምንም ጥያቄ የሌለው ነገር ነው። ሶ የአርሰናልን ጉዳይ እንግዲህ ትናንት ሃይላይቱን እንስጥ እስኪ። የእንግሊዝ ፕሪሚየር ሊግ 2025-26 አርሰናል 4ኛ የፕሪሚየር ሊግ ዋንጫውን ያነሳው፣ በአጠቃላይ በእንግሊዝ ደግሞ 14ኛ ዋንጫው ነው። ዌስትሃም ዩናይትድ፣ በርንሌይና ወልቨርሃምፕተን ወንደረርስ ወደታች ወርዷል። ዌስትሃም በመጨረሻው ሰዓት ትናንት ነው መውረዱ የተረጋገጠው። በርንሌይና ወልቭስ ቀድመው የወረዱ ናቸው። ሻምፒዮንስ ሊግ የገቡት ሻምፒዮኑ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላና ሊቨርፑል ናቸው። ዩሮፓ ሊግ የገቡት በርማውዝና ሰንደርላንድ ናቸው። በጣም የሚገርም ነው። የሰንደርላንድ ደግሞ ሰንደርላንድ ባደገበት ዓመት በአውሮፓ መድረክ ተሳታፊነቱ በጣም ያልተጠበቀ ነው። ኮንፈረንስ ሊግ ብራይተንና ሆቭ አልቢዮን ነው። በአጠቃላይ 380 ጨዋታዎች ተደርገዋል። አድማጮቻችን 1045 ጎል ተቆጥሯል። በፕሪሚየር ሊጉ ከፍተኛ ግብ አስቆጣሪው ኤርሊንግ ብራውት ሃላንድ ነው፣ 27 ጎል። የውድድሩ ምርጥ ግብ ጠባቂ ዴቪድ ራያ ነው፣ 19 ክሊን ሺት። ዴቪድ ራያ የዴቪድ ሲመንን ክብረ ወሰን ተጋርቷል። 19 ክሊን ሺት። የውድድሩ ምርጥ ተጫዋች ብሩኖ ፈርናንዴዝ 21 ክሊን ሺት ክብረ ወሰን። ትልቁ በሜዳ የተመዘገበው ውጤት አርሰናል ሊድስ ዩናይትድን 5-0 ያሸነፈበት ውጤት ነው። ትልቁ ከሜዳ ውጭ የተመዘገበ ውጤት ደግሞ በሰንደርላንድ ሜዳ ኖቲንግሃም ፎረስት 5-0 ያሸነፈበት ውጤት ነው። ትልቁ መሸናነፊያ ጎል የተመዘገበው በፉላምና